የኢትዮጵያ ፖለቲካ ማዕከል አዲስ አበባ ብትሆንም በኢትዮጵያ ታሪክ ታይቶ የማይታወቅ ጥብቅ ቁርኝነት ያላቸው ጠቅላይ ሚኒስትሩ አብይ አህመድ፣ የኦሮሚያ ርዕሰ መስተዳድር አቶ ሽመልስ አብዲሳና የአዲስ አበባ ከንቲባ አዳነች አቤቤ እነዚህ ሶስት ግለሰቦች የኢትዮጵያን መልክ ለመቀየር የዘረጉት ምስጢራዊ መረብ ምንድነው? ኦሮሚያን የማበልጸግና አዲስ አበባን የመጠቅለል ስትራቴጂ ለሀገሪቱን ወዴት እየመራት ነው? ዛሬ እያንዳንዱ ምስጢር በዝርዝር እንፈትሻለን። እናንተም ሼር፣ ሰብስክራይብ በማድረግ ጀምራችሁ እስከ መጨረሻው ድረስ አብራችሁን ቆዩ። የአብይ አህመድ ስልጣን መሰረት ኦሮሞ ነው። ነገር ግን የእርሳቸው ልዩ ስልት ኢትዮጵያዊነትን ለዓለምና ለቀሪው የሀገሪቱ ክፍል እየሰበኩ በስተጀርባ ግን በታማኝ የኦሮሞ ልጆቻቸው አማካኝነት የክልሉን የበላይነት ማረጋገጥ ነው። አብይ አህመድ ወደ ስልጣን ሲመጡ ቀድሞ የነበረው የኦህዴድ መዋቅር አፍርሰው በራሳቸው ታማኞች ተክተዋል። ሽመልስና አዳነች የዚህ አዲሱ መዋቅር ቁንጮች መሆናቸው ይታወቃል። አብይ አህመድ ኦሮሚያን የኢኮኖሚ ኃይል ለማድረግ የጀመሩት ምስጢራዊ ፕሮጀክት የስንዴ ልማትና ወታደራዊ ኃይል ነው። ይህ ፕሮጀክት በሚሊዮን የሚቆጠር ገንዘብ ወደ ክልሉ እንዲፈስና ክልሉ በምግብ ራሱን ማስቻልና ወታደራዊ የበላይነትን መያዝ ቀዳሚው መርሃቸው ነው። ለብዙዎቹ መደመር አንድነት ይመስላል። ነገር ግን በሽመልስና በአዳነች አቤቤ የሚተገበረው መደመር የኦሮሞ ጥቅም ወደ መሀል ሀገር የማምጣት ስልት እንደሆነ ይነገራል። አቶ ሽመልስ አብዲሳ የአብይ አህመድ ፈጻሚ ናቸው። እሳቸው በክልል ውስጥ የሚያደርጉት እንቅስቃሴ ሙሉ በሙሉ ከጠቅላይ ሚኒስትሩ ጋር በየቀኑ የሚደረጉ ግንኙነት የሚመራ ነው። ሽመልስ አብዲሳ በኢሬቻ ላይ የሚያደርጉት ንግግር የኦሮሞን የበላይነት በፊንፊኔ ላይ ያረጋግጠናል ማለታቸው ለኦሮሞ ብሔርተኞች እኛ ስልጣን ላይ ነን የሚል መልእክት ለማስተላለፍ የታቀደም ነበር። ሽመልስ ክልሉን ከቀድሞ በኢትዮጵያ ታሪክ ትረካ ነጥሎ በራሱ የታሪክና የማንነት መስመር ላይ በመገንባት ስራ እየሰሩ ነው። ለዚህም ነው በክልሉ ውስጥ ያሉት ትምህርት ቤቶችና ተቋማት ሙሉ በሙሉ የኦሮሞ ብሔርተኝነት እንዲጠቀሙ የተደረገው። ሽመልስ በህዝብ ፊት የታጠቁ ቡድኖችን ሲኮንኑ ቢታዩም በስተጀርባ ግን ከኛ የተሻለ ማንም የለም የሚል ስሌት የክልሉን ህዝብ በስጋት ውስጥ በማቆየት ስልጣናቸውን የማራዘም ስልት እንደሚጠቀሙ ይተቻል። የከንቲባ አዳነች አቤቤ ወደ ስልጣን መምጣት ተልዕኮው አዲስ አበባን ከኦሮሚያ ክልል ጋር በማይታይ ክር ማገናኘት ነው። በአዲስ አበባ ዙሪያና ውስጥ ከሚከናወኑ የቤት ልማት ፕሮጀክቶች የከተማዋን ነዋሪ ስብጥር የታለሙ ናቸው የሚሉ መረጃዎች አሉ። ሸገር ከተማ አዲስ አበባ መክበቧ ከተማዋን የኦሮሚያ እምብርት አድርጓታል። በከተማዋ ትምህርት ቤቶች የኦሮሚያ ሰንደቅ ዓላማና መዝሙር መገደዱ አዳነች አቤቤ ከተማዋን ነጻ አስተዳደር ወደ ክልላዊ ተገዥነት እየቀየሩ መሆኑን ያሳያል ይላሉ። አዳነች አቤቤ በልማት ስር የሚሰሩ ስራዎች የቆዩ የአዲስ አበባ ነዋሪዎች በተለይም የታሪክ አሻራ ያላቸውን በማፈናቀል አዲስና ታማኝ የሆኑ ነዋሪዎችን የማስፈር ስውር አጀንዳ እንዳለው ይነገራል። እነዚህ ሶስት ግለሰቦች አብይ አህመድ፣ ሽመልስ አብዲሳና አዳነች የፈጠሩት የትብብር መንግስት የኢትዮጵያን ወደ አዲስ ምዕራፍ እየወሰዳት ነው። በአንድ በኩል ዘመናዊ ከተሞችና የስንዴ ኤክስፖርት ሲታይ፣ በሌላ በኩል ደግሞ ጥልቅ የሆነ የብሔር ክፍፍልና አዲስ አበባ የማናት የሚለው ጥያቄ ምላሽ አጥቷል። ሁለተኛው ቁልፍ ሰው አቶ ሽመልስ አብዲሳ ናቸው። ሽመልስ አብዲሳ የኦሮሚያ ክልል ርዕሰ መስተዳደር ብቻ አይደሉም። እርሳቸው የብልጽግና ፓርቲ ቁልፍ ስትራቴጂ ነዳፊና ከጠቅላይ ሚኒስትሩ አብይ አህመድ ጋር እጅና ጓንት ሆነው የሚሰሩ የቅርብ ሰው ናቸው። ወደ ስልጣን የመጡት በለውጡ ማግስት በቤተ መንግስት የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ሆነው ካገለገሉ በኋላ ነው። ይህ ቅርርባቸው በክልሉ ላይ ያላቸውን ስልጣን ከማንኛውም የቀድሞ የክልል መሪዎች በላይ ያደርገዋል። አቶ ሽመልስ የኦሮሚያን ፖለቲካ ከመከላከል ወደ ማጥቃት አሸጋግረነዋል ሲሉ በአደባባይ ይናገራሉ። በብዙዎቹ ዘንድ አቶ ሽመልስ የኦሮሚያ ብሔርተኝነት ከኢትዮጵያዊነት ጋር በማስታረቅ ስም የኦሮሚያን የበላይነት በኢኮኖሚና በፖለቲካ ዘርፍ ለማረጋገጥ የሚሰሩ ተደርገው ይታያሉ። በአዲስ አበባ ዙሪያ ያሉትን ከተሞች በማዋሃድ ሸገር ከተማ በሚል መጠሪያ ትልቅ አስተዳደር መመስረታቸው በዋና ከተማዋ ዙሪያ ያለውን ኃይል ሚዛን ለመቀየር የታለመ ትልቅ ፖለቲካዊ እርምጃ እንደሆነ ሳይታለም የተፈታ ሀቅ ነው። ይህ እርምጃ በኢትዮጵያ ፖለቲካ ላይ እስካሁን ድረስ ንትርክ እየፈጠረ ይገኛል። በክልሉ የሚንቀሳቀሱ የኦሮሞ ነጻነት ሰራዊት ጋር በሚደረጉ ድርድሮች ላይ አቶ ሽመልስ አብዲሳ የራሳቸው የሆነ የኋላ ደጀን ግንኙነት እንዳላቸው በተደጋጋሚ ይነገራል። አንዳንዶቹ መንግስትና አማጽያኑ በአንድ እጃቸው ይጨባበጣሉ፣ በሌላኛው ይዋጋሉ ለሚሉት ትችት ዋነኛው ተዋናይ ሽመልስ ናቸው። በአገሪቱ ውስጥ ያሉ የመንግስት መዋቅሮችን በታማኝ የብልጽግና ደጋፊዎች ከመሙላት ባለፈ የፌዴራል ተቋማት ውስጥ የኦሮሚያ ተጽዕኖ እንዲጎላ በማድረግ ረገድ ምስጢራዊ ስራዎች ያለመታከት ይሰራሉ። አቶ ሽመልስ አብዲሳ በተናገራቸው ንግግሮች ምክንያት ብዙ ጊዜ በማህበራዊ ሚዲያ መነጋገሪያ ሆነዋል። በአንድ ወቅት በኢሬቻ በዓል በመስቀል አደባባይ ሲከበር ባደረጉት ንግግር በሰፊው የሚጠቀስ ነው። በዚህ ንግግር ላይ የነፍጠኞችን ስራ ሰበር ነው ወይም የሰበሩንን ሰበር ናቸው የሚል ይዘት ያለው ንግግር የማድረጋቸው ይታወሳል። ይህ ንግግራቸው ምናልባትም በታሪካቸው ከፍተኛ ውዝግብ የፈጠረ ነው። አሁን ግን ስብራቱን ጠግነን
የኦሮሞን የበላይነት አረጋግጠናል ማለታቸው ለብዙዎቹ የብሔር ግጭት የሚቀሰቅሱና ሌሎች የኢትዮጵያን ክልሎች የሚያገል ተደርጎ ተወስዶባቸዋል። ሌላው አዲስ አበባ የኦሮሞ ናት፣ እኛም ባለቤቶቹ ነን የሚሉና መሰል ይዘት ያላቸው ንግግሮችን በከተማዋ ነዋሪና በሌሎች ብሔረሰቦች ዘንድ ከፍተኛ ስጋትን ፈጥሯል። የአቶ ሽመልስ አብዲሳ የፖለቲካ ጉዞ በሁለት ጎራ የተከፈለ እይታ አለው። ደጋፊዎቻቸው የኦሮሞ የህዝብ ጥቅም ያስከበሩና ክልሉን ወደ ልማት የመሩ ጀግና ሲሏቸው፣ ተቾቻቸው ደግሞ የኢትዮጵያ አንድነት አደጋ ላይ የጣሉ የብሔር ፖለቲካ ያከረሩ ይሏቸዋል። የእሳቸው ሚስጥር ያለው የፌዴራሉን መንግስት ጥንካሬ ከኦሮሚያ ክልል ፍላጎት ጋር አጣጥሞ በማስኬድ ላይ ነው። ነገር ግን በክልሉ ውስጥ ያለው ቀጣይነት ያለው የሰላም እጦትና የታጠቁ ቡድኖች መስፋፋት የአቶ ሽመልስን የመቆጣጠር አቅም ጥያቄ ውስጥ እየከተተው ይገኛል።